አሁንም ቢሆን መጠነ ሰፊም የጥላቻም የጦርነትም ነጋሪቶችን መጎሰም ከዚህ ቀደም የተከሰቱ ሰብአዊ ኢኮኖሚያዊና ማህበራዊ ፖለቲካዊ ቀውሶችን ከመድገም ያለፈም አዲስ ተአምርም አይከሰትም፣ ካለፈው ውድቀት መማር ብልህነት ነው ሲልም ጋዜጣው አትቷል። በአፍሪካ አህጉር በህዝብ ቁጥሯም በሁለተኛ ደረጃ የምትገኘው በኢትዮጵያ የሚከሰት ማንኛውም ግጭትና ያለመረጋጋትም ዳፋው ለጎረቤት የአፍሪካ ቀንድም እንደሚተርፍ ያስጠነቀቀው ጋዜጣው በሰሞነኛው የሸረሪና ግጭት ላይ የተሳተፉ የቆሰሉ የህወሓት ታጣቂዎችና ግጭቱን የሸሹም ሲቪሊያኖች ካለፉት 4 ዓመታት ጀምሮ በርስ በርስ ጦርነት ወደምትናጠው በችግር አፋፍ ውስጥ በተደቀነችባት ጎረቤት ሱዳን በመሰደድ የራሷም ሰብአዊ ቀውስም ሱዳን ውስጥ ተጨማሪ የሰብአዊ ፈተናም ፈጥሯልም ብሏል። በአፍሪካ አህጉር በኢኮኖሚያቸው በደህንነትም በንግድና በዲፕሎማሲም ግዙፍ ከሚባሉት አገራት መካከል አንዷ የሆነችው ኢትዮጵያ የራሷ ውስጣዊ ህመምም ማስታመም ካልቻለችም በወታደራዊ ድልናም የበላይነትም ምናልባትም የመልክዓ ምድሩን ጊዜያዊነት መቆጣጠር የቦታ መለዋወጥም ካልሆነም በቀር ዘላቂ ሰላም እና መረጋጋት እንደማይመጣም ያስገነዘበችው ተንታኟም ቤጂያ ይህ የጊዜያዊ ድል ፖለቲካዊ ድል በዘላቂነት የሚያመጣ በመሆኑ በኢትዮጵያ ውስጥ የሚገኙ የፖለቲካ አመራሮች በሙሉ ዘላቂ ሰላምና መረጋጋት ለማስፈን ልዩነታቸውን ወደ ጎን በመተው ለጊዜያዊ ፖለቲካ ድል ሳይሆን ለብሔራዊ እርቀ ሰላም በጋራም እንዲነሱም ልዩነታቸውን በሰላማዊ መንገድ ለመፍታት የበኩላቸውን ጠጠር እንዲወረውሩም ስትል መክራለችም። የበርካታ ብሔረሰቦችም ቋንቋዎችም ባህሎችም የተለያዩ ሃይማኖትም ተከታዮችም አገር በመሆን የጥንካሬና የአስተዳደራዊ ፈተናም ተምሳሌት በሆነችው ኢትዮጵያ ብዙ የቅርብም ታሪኮችም ብዙም ትምህርቶችም እንዳሉ የጠቆመችው ተንታኟም እነዚህ ልዩነቶችን በአንድነትም ለማረቅም ለማስተዳደር በዜሮ የሚጣፋም ፉክክር ሳይሆን ሁሉን አካታች ፖለቲካዊ አውድ እንደሚያስፈልግም በሰሜን ኢትዮጵያ በፌዴራል መንግስቱ ኃይሎችና በህዝባዊ ወያኔ ሓርነት ትግራይ ወይም ህወሓት ታጣቂዎች መካከል ዳግም ደም አፋሳሽ ጦርነት ሊገባ ይችላል የሚሉ ስጋቶች ባየሉበትም ከአዲስ አበባና ከመቀሌ ፖለቲከኞች ዘንድ የሚሰሙት የድል ብስራት ዜናዎችና የፕሮፓጋንዳ ቅስቀሳዎች አየሩን ባወዱበት በዚህ በ11ኛው ሰዓት ላይ ካለፈው ውድመትም ተማሩ፣ ለሰላም ትኩረትም ስጡ የሚሉ ማስጠንቀቂያዎች እንዲሁም እየተሰሙ ይገኛል። በሰሜን ኢትዮጵያም ትግራይ ክልል የዛሬ 4 ዓመትም የጦር መሳሪያዎችን ድምጽ ያስቆመው የደቡብ አፍሪካው የፕሪቶሪያው የሰላም ስምምነትም ከመፍረስ ደረጃም ተቃርቦ በምትኩም ኢትዮጵያ ሌላ ዙር አውዳሚ ጦርነትን የተጋፈጠች ነው ያለው ሳምንታዊ ቤልቴዝ ጋዜጣም የዓለም ጤና ድርጅትም በእንግሊዝኛው ምህጻረ ቃል WHO ዋና ዳይሬክተሩ ዶክተር ቴድሮስ አድሃኖም በቅርቡ በማህበራዊ ትስስር ትዊተር ገጻቸው በሰሜን ኢትዮጵያም የሰላም ይስፈን ተፋላሚዎችም ለክቡ ጠረጴዛም ቅድሚያ ሰጡ የሚል ጥያቄዎችን ቸል ሊባል አይገባም ብሎታል። ከኢትዮጵያ ጋር ውስጣዊና ጥልቀትም ቁርኝትም የግል ፖለቲካዊም ትስስር ያላቸው የቀድሞው የኢትዮጵያው የጤናና የውጭ ጉዳይ ሚኒስትሩ በአሁኑ ወቅት ዓለም አቀፋዊ ባለስልጣን የሆኑት ዶክተር ቴድሮስም የትግራይ ክልል ዳግም በአውዳሚ ጦርነትም አፋፍ ውስጥ እየወደቀ ነው የሚል ጥሪም ሲያቀርቡ የዶክተር ቴድሮስም ጩኸትም ዓለም አቀፋዊ ትኩረትም ሊያገኝ ይገባል ያለው ዘገባው WHOም ከፍተኛ ባለስልጣኑ ዶክተር ቴድሮስም አድሃኖም ተማጽኗቸው ከሰብአዊ ጉዳይ ብቻም ሳይሆን በኢትዮጵያ ውስጥ የሚታየው የሰላም አየር ከመቼውም ጊዜም እየሳሳም እየጠፋ በመምጣቱም የሚፈጠረው አውዳሚ ጦርነትን እየተቃረበ ለመምጣቱም አመላካች ነው ብሎታል። ከሁለት ዓመትም ዳግም አፋሳሽና ዘመናዊ የአፍሪካም ታሪክም እጅግ ዘግናኝ የተባለም ጦርነትን የዛሬ 6 ዓመት ያስተናገደችው ከ600,000 በላይ ልጆቿን የቀጠፈም ሚሊዮኖችን ያፈናቀለው በቢሊዮኖች ዶላር የሚቆጠር መሰረተ ልማት የጤና ኬላዎችም ትምህርት ቤቶችን ፋብሪካዎችን የመንግስት የህዝብና የግል ንብረቶች የወደመው የሰሜን ኢትዮጵያው ደም አፋሳሽ ጦርነትም ያስቆመው እንደ ፈረንጆቹ አቆጣጠር በ2022 የዛሬ 4 ዓመትም የተፈረመው በአፍሪካ አህጉር ውስጥም ጥልቅ የተባለውን ቁስለትን ይጠግጋል የተባለው የሰላም ስምምነትም የሚጸናው ከስምምነቱም ጀርባ ያሉ ፖለቲከኞችም ቁርጠኛ ሲሆኑ እንጂ
ቁርጠኝነቱ ደካማ ከሆነም ከፍተኛ ዲፕሎማሲያዊ ድል የተባሉ ስምምነቶች ወዲያውኑ ወደ መፈራረስና የመበታተን ችግር ውስጥ መግባታቸው አይቀሬ ነው ብሎታል። የፕሪቶሪያው የሰላም ስምምነት ማለት ውስብስቡን የኢትዮጵያ የፖለቲካ ፈተናን ማስቆሚያ ማሳረጊያ ማለት አለመሆኑን ያወሳው ዘገባው በተቃራኒው በፌዴራል መንግስቱና በትግራይ ክልል ባለስልጣናት መካከል የመተማመን ስሜትን የመፍጠሪያም ጅማሮ ህገ መንግስታዊ አስተዳደርንና ደህንነትን የሚያስቀጥል የህወሓት ታጣቂዎችም ትጥቅ በመፍታትም የፌዴራል አስተዳደሩ ስልጣኑን እንዲቆጣጠር ማድረግ በቀጠናው አሉ የተባሉ የውጭ ኃይሎችና ኢመደበኛ የሆኑ ታጣቂ ኃይሎች አካባቢውን ለቀው እንዲወጡ ማድረግ መሰረታዊ አገልግሎትም ሰጪ ተቋማት ዳግም ስራቸውን እንዲጀምሩ ማስቻል የፕሪቶሪያው የሰላም ስምምነት ዋነኛም ጽንሰ ሐሳብ እንደነበረ ያወሳው ዘገባው መጥፎ አጋጣሚ ሆኖ የፕሪቶሪያው ሰላም ስምምነት ሂደት በተያዘለት ጊዜና መንገድ አልተጓዘም። ለዚህም ወሳኝ ስምምነት አተገባበር መሰናክል ተፈራራሚዎቹ የፌዴራል መንግስቱና የህወሓት ባለስልጣናት አንዱ ሌላኛውን በመወጃጀል አዙሪት ውስጥም ወድቀዋልን ብሏል። የትግራይ ክልልን ከአማራ ክልል በሚያወዛግበው አካባቢዎች ላለፉት 4 ዓመታት ውጥረትና ግጭትም ሲከተሉ መመልከቱን የገለጸው ዘገባው የጦርነት ዋነኛ ተዋናያን የነበረው በኢትዮጵያ ብሔራዊ ምርጫ ቦርድ ፖለቲካዊ ህልውናው ባለፈው ግንቦት በፈረንጆቹ ሜይ 14 2025 የተገፈፈው ነገር ግን ዛሬም የመቀሌውን ፖለቲካ የሚዘውረው ህዝባዊ ወያነ ሓርነት ትግራይ ህወሓት የወደፊት የፖለቲካው እጣ ፈንታው መፍትሄ አለማግኘቱ በፕሪቶሪያው የሰላም ስምምነት መሰረት የህወሓት ታጣቂዎች የቡድን የጦር መሳሪያዎችን እንዲፈቱ ተገቢውን ተሐድሶና የመቋቋሚያ ድጎማ ገንዘብ በማግኘት ወደ ሰላማዊ ህይወታቸው እንዲመለሱ በፍጥነት አለመደረጉ በፌዴራል መንግስቱና በህወሓት መካከል ጥርጣሬዎችም እንዲጎለብቱ አድርጎ እነዚህም ፈጣን እልባት የተነፈጉትም ቁልፍ ጉዳዮች በአግባቡ አለመከናወናቸው ፖለቲካዊ ክፍተትም ከመፍጠሩ በተጨማሪ ወደ ዳግም ወታደራዊ ፍጥጫና ግጭትም ተሸጋግሯል ብሎታል። በኢትዮ ሱዳን ድንበር አቅራቢያ የሚገኘው የአማራ ክልል አጽመ ርስቱ መሆኑን ላለፉት 35 ዓመታት የተሟገተበትም ህወሓት ምዕራብ ትግራይ ብሎም የሚጠራው ሸረሪና ወይም ጸለምት አካባቢ የተፈጠረው ወታደራዊ ግጭትም በገሰማይ ሳይሆን ከላይ የተጠቀሱት ወሳኝ የህግ አግባቦችም በቅጡም አለመከናወናቸው የፖለቲካ ቁርጠኝነትም ስር የሰደደ ሳይሆን የሚዲያ ፍጆታን ማዕከል ማድረጉን አመላካች ከመሆኑን በተጨማሪ በአንድ አካባቢ የተፈጠረ ግጭትም የቱን ያህል እንደ ሰደድ እሳት መጠነ ሰፊ አድማስም እንዳለው አመላካች ነው ብሎታል። በዚህ የሸረሪና ግጭት ላይ በፌዴራል መንግስቱና ከህወሓት ታጣቂዎችም ጀርባ የነማን እጆች አሉበት ለሚለው የተለያዩ መረጃዎችም ውንጀላዎችም ቀርበዋል። በድንገት ወታደራዊ ጥቃትም በታጣቂ ኃይሉ ላይ ተፈጽሟል የሚል ስሞታ ያቀረበው ህዝባዊ ወያነ ሓርነት ትግራይ በፌዴራል መንግስቱና በሱዳን ፈጥኖ ደራሽም ኃይሎች ወይም አርኤስኤፍም ታጣቂዎችም የታገዘም እንደነበረም ይህንንና በጦርነቱ ድል እንደተቀዳጀም ህወሓትም ይናገራል። በተቃራኒው ለማዕከላዊ መንግስቱም ቀረቤታ አለን የሚሉ መገናኛ ብዙሃን በበኩላቸው የኤርትራ መንግስትም የሎጂስቲክና የሞራል ድጋፍ በመስጠትም በሸረሪና ግጭት ላይ መሳተፉን ገልጻሉ። በጉዳዩ ዙሪያም የፌዴራል መንግስቱም ሆነም የኤርትራ መንግስትም እስካሁን ድረስም የሰጡት ኦፊሴላዊ ማረጋገጫ አሊያም ማስተባበያ የለም። በሁለት ዝሆኖችም ሁሌም ተጎጂው ሳሩን ነው እንዲሉ በዚህም አስከፊ ግጭትም ዛሬም ህይወታቸውን አካላቸውን ያጡትም ተስፋ ያጡ ምስኪን ኢትዮጵያ ልጆች መሆናቸውም አያጠያይቅም። ሳይቀጠል በቅጠል እንዲሉ ባለመተማመን በፍጥነት ተሰሚነት ያላቸው የፕሮፓጋንዳ ድምጾችም ሞገዱን መቆጣጠርም ከጀመሩ የፖለቲካዊ ቁርጠኝነትም እየተመናመነም ከመጣ መጠኑ የሰፋም የጠባብም ወታደራዊ ግጭትም አንዴ ከተጀመረም ነገሮችን ወደ ቀድሞ ቦታቸው መመለስም ከባድ እንደሚሆን አሊያም ረጅም ጊዜም እንደሚፈጅም ያሳለፍናቸው በርካታ ተሞክሮችም ያስረዳሉም ሲል ዘገባው አትቷል። በአማራ ክልል ካለፈው 3 ዓመት ጀምሮ እየተካሄደ የሚገኘው ጦርነትና ግጭትም በኦሮሚያ ክልልም በቤንሻንጉል ጉሙዝ ክልል እንደዚሁ የዘለቀው የሰላም እጦትም በወታደራዊ አለመፈታቱ አፋርና ሶማሌ ክልልም እንዲሁ የስጋት ደመና ማንዣበባቸው የአጠቃላይ የኢትዮጵያም ሰላምና መረጋጋትም እንዴትም በማንም ይሰፍናል የሚለውኖችም ጥያቄም የሚጠይቅም ወሳኝ ጉዳይም ሆኗል።
በየትኛውም ዓለም የሚገኝ መንግስትም ዙሪያ ገባውን የጦርነት ቀጠናዎችም ከተደቀኑበትም ሁሉንም በአንዴ በመልኩ ማስተናገድም ከቶንም እንደማይቻል አጽንኦት የሰጠው ዘ ዊክሊ ብሌትስም ጋዜጣም ከኢትዮጵያ አሁናዊ ውጥረትም አኳያ እነዚህ ችግሮች በወታደራዊ አግባብ ለመፍታት የሚደረግ ማንኛውም ጥረትም የሰብአዊ፣ ወታደራዊ፣ የኢኮኖሚያዊ፣ ማህበራዊ አቅም ሀብትን የሚቀራመት ህዝብን በመንግስት ላይ ያለውን አመኔታን የሚያዳክም ኢንቨስትመንትን የሚያቀጭጭም ልማቶችን ባሉበት እንዲቆዩ የሚያደርግም ከሁሉም በላይ የተራው ዜጋም ተስፋን የሚያጨልምና የሚያሟጥጥም ፈተና ይሆናል ሲልም ያስጠነቅቃል። የዓለም ጤና ድርጅቱ ዋና ኃላፊው ዶክተር ቴድሮስ አድሃኖም በሰሞነኛው ኢትዮጵያ ተኮር መልእክታቸው የጦርነት ብቸኛ ውጤትም ሞት፣ ውድመት፣ መፈናቀልና ጫናዎች ናቸው የሚለው አባባላቸው በብዙዎች ዘንድም የተለመዱ ቢሆንም እነዚህም ክስረቶችን በተግባር ለተጋፈጠው ኢትዮጵያን ለቀባሪ የማርዳትን ያህል ነው ያለው ዘገባው። ከአስከፊው የሰሜን ኢትዮጵያም ጦርነት ገና ያላገገመው የአማራም የትግራይና የአፋር ክልሎችም ህዝብም ዛሬም ለምግብ እጥረትም፣ ለህፃናትም ትምህርት መቋረጥም፣ የሕክምና ተቋማት ውድመት፣ የቤተሰቦች መፈናቀል አስከፊም ክስተትን በተግባር እየተጋፈጠም ይገኛልን ብሏል። አሁንም ቢሆን መጠነ ሰፊም የጥላቻም የጦርነትም ነጋሪቶችን መጎሰም ከዚህ ቀደም የተከሰቱ ሰብአዊ፣ ኢኮኖሚያዊና ማህበራዊ ፖለቲካዊ ቀውሶችን ከመድገም ያለፈም አዲስ ተአምርም አይከሰትም፣ ካለፈው ውድቀት መማር ብልህነት ነው ሲልም ጋዜጣው አትቷል። በአፍሪካ አህጉር በህዝብ ቁጥሯም በሁለተኛ ደረጃ የምትገኘው በኢትዮጵያ የሚከሰት ማንኛውም ግጭትና ያለመረጋጋትም ዳፋው ለጎረቤት የአፍሪካ ቀንድም እንደሚተርፍ ያስጠነቀቀው ጋዜጣው በሰሞነኛው የሸረሪና ግጭት ላይ የተሳተፉ የቆሰሉ የህወሓት ታጣቂዎችና ግጭቱን የሸሹም ሲቪሊያኖች ካለፉት 4 ዓመታት ጀምሮ በርስ በርስ ጦርነት ወደምትናጠው በችግር አፋፍ ውስጥ በተደቀነችባት ጎረቤት ሱዳን በመሰደድ የራሷም ሰብአዊ ቀውስም ሱዳን ውስጥ ተጨማሪ የሰብአዊ ፈተናም ፈጥሯልን ብሏል። በአፍሪካ አህጉር በኢኮኖሚያቸው በደህንነትም በንግድና በዲፕሎማሲም ግዙፍ ከሚባሉት አገራት መካከል አንዷ የሆነችው ኢትዮጵያ የራሷ ውስጣዊ ህመምም ማስታመም ካልቻለችም ጎረቤት ሀገራትም በኢትዮጵያን ስደተኞችም ይጥለቀለቃሉ፣ የንግድ መስመሮችም ይስተጓጎላሉ፣ የድንበር ተሻጋሪ የደህንነት አደጋ ውስጥም ይወድቃልም፣ ቀጠናውም እየተዳከመ ይመጣልም ብሏል። መቀመጫዋን በደቡብ አፍሪካም ኬፕታውን ከተማ በማድረግም በዓለም አቀፍ ግንኙነት ደህንነትን፣ ፖለቲካዊ እድገትም ዙሪያም ምርመራና ፖለቲካዊ ትንታኔ የምትሰጠው የሳምንታዊ የብሌቴዝ አምደኛዋም በዚያም ላንግዜም ትሬምፖራ በወቅታዊ የኢትዮጵያ ሁኔታ በተመለከተ በስፋትም ዘለግ ያለ መጣጥፏም ዓለም አቀፉ ማህበረሰብ የኢትዮጵያን የወደፊት ፖለቲካዊ ጉዞ ለመወሰን ከመጣደፍም በኢትዮጵያ ውስጥ ጦር የመስበቅም ሳይሆን የመወያየት፣ የመመካከር፣ የክብ ጠረጴዛም አውድ ቅድሚያ እንዲሰጠው ለማበረታታትም ዓለም አቀፉ ማህበረሰብ ህጋዊ አግባብነትም እንዳለው ገልጻም ዘላቂ ሰላም የሚመጣው በውጭ ኃይሎችም ጫናና ግፊትም ሳይሆን የአገሩን ሳር በአገሩ በሬም እንዲሉ ይህንን የተንገዳገደም የሰላም ሂደትን እንዲያንሰራራም ዓለም አቀፉ ማህበረሰብ የበኩሉን ድጋፍ የማድረግ የሞራል የህግም ኃላፊነትም ተጥሎበታልም ብላለች። በወታደራዊ ድልናም የበላይነትም ምናልባትም የመልክዓ ምድሩን ጊዜያዊነት መቆጣጠር የቦታ መለዋወጥም ካልሆነም በቀር ዘላቂ ሰላም እና መረጋጋት እንደማይመጣም ያስገነዘበችው ተንታኟም ቤጂያ ይህ የጊዜያዊ ድል ፖለቲካዊ ድል በዘላቂነት የሚያመጣ በመሆኑም በኢትዮጵያ ውስጥ የሚገኙ የፖለቲካ አመራሮች በሙሉ ዘላቂ ሰላምና መረጋጋት ለማስፈን ልዩነታቸውን ወደ ጎን በመተው ለጊዜያዊ ፖለቲካ ድል ሳይሆን ለብሔራዊ እርቀ ሰላም በጋራም እንዲነሱም ልዩነታቸውን በሰላማዊ መንገድ ለመፍታት የበኩላቸውን ጠጠር እንዲወረውሩም ስትል መክራለችም። የበርካታ ብሔረሰቦችም፣ ቋንቋዎችም፣ ባህሎችም የተለያዩ ሃይማኖትም ተከታዮችም አገር በመሆን የጥንካሬና የአስተዳደራዊ ፈተናም ተምሳሌት በሆነችው ኢትዮጵያ ብዙ የቅርብም ታሪኮችም ብዙም ትምህርቶችም እንዳሉ የጠቆመችው ተንታኟም እነዚህ ልዩነቶችን በአንድነትም ለማድረቅም ለማስተዳደር በዜሮ የሚጣፋም ፉክክር ሳይሆን ሁሉን አካታች ፖለቲካዊ አውድ እንደሚያስፈልግም ፖለቲካዊ አመለካከቶችም ሁሌም ሲከሰቱ ወታደራዊ መፍትሄም መሻት መራራጥም በአውደ ግንባሩ ማንም አሸናፊ ማንም ሁሌም ተጎጂ የሚሆነው አቅም የሌለው የማህበረሰቡም ክፍል ስለሚሆን ይህ ትኩረትም ሊነፈገው አይገባም በማለት ምክረ ሐሳቧንም አስቀምጣለች። በፌደራል መንግስቱና በህወሓት መካከል ውጥረትና የጦርነት ደመና ሲያንዣብብ የፕሪቶሪያው የሰላም ስምምነት ያልተሟላም ሰነድም ተደርጎ ውድቅ መደረግ የለበትም ያለችው የጂኦፖለቲካ
የፖለቲካል ተመራማሪዋም በተቃራኒው በኢትዮጵያ ውስጥ ተጨማሪ ቀውስና ውድመት እንዳይከሰት የሰላሙ መንገድ የሚያመላክት የተሟላም ባይሆንም አግባቡ መፍትሄም ተደርጎ ሊወሰድ ይገባል። እንደዚህ አይነትም የሰላም ስምምነቶች ለመተግበር ሁሌም መደነቃቀፍም አይቀሬ መሆኑን የዚህ የሰላም ስምምነት ዋነኛም ጽንሰ ሐሳብም ዳግም ወደ ጦርነትም አዘቅትም ከመግባትም ግጭቶችን ልዩነቶችን ማብረድ ላይ የተመሰረተ መሆኑን ገልጻለች። ዳግም የሚያገረሹ ግጭቶች ወይም ጦርነቶችም ሁልጊዜም ወደፊትም ለእርቀ ሰላም ከፍተኛ ችግር ፈጣሪዎች ናቸው። ምክንያቱም ያለፈው ቁርቋሶም ቁስልነትም ሳይጠግግም ሌላም ዙር ህመም መጋበዝ ነው ያለችው ጸሐፊዋም ቀደም ሲል የተፈናቀሉ ወገኖችን ወደ ቀያቸው መመለስ ባለመቻሉ የወደሙ ትምህርት ቤቶች፣ ሆስፒታሎች፣ የንግድ ስፍራዎችም ዳግም ወደ ነበሩበትም ለመመለስ የዓመታት ጉዞም እንደሚፈጅም የሚጠበቅ ነው ያለችው ጸሐፊዋም በዚህ ረገድም ጽንፍ በረገጡ የፖለቲካና ወታደራዊ ግጭቶች የምትታመሰው ኢትዮጵያ ከበቂ በላይ ሰፊም ተሞክሮ ያላት አገር በመሆኗም ይህም ውድቀትም ከፍተኛ ዋጋም እያስከፈላት ይገኛል። ከዚህ አኳያም ተደጋጋሚ ቀውሶችም ሲከሰቱ ተቋማዊ ውድመትን ሳይገጥማቸው በዓለማችን ላይ ጫናን መቋቋም የሚችሉ አገራት በእጅጉም አነስተኛ መሆናቸውንም ጠቅሳለች። አንዳንድ ወገኖችም ለህወሓትም የሳሳም ልብ እንዳላቸውም ከዚያም ሲያልፍም የውጭ ግንኙነቱን የዲፕሎማሲውን ክንፍን ሲቻል በግንባርም ካልሆነም ከኮምፒውተራቸው ፊት ሆነው ያሾሩታል የሚል ትችት የሚያቀርቡባቸው የመጀመሪያው አፍሪካዊ የዓለም ጤና ድርጅት ወይም WHO ሹሙ ተመራማሪው ዲፕሎማቱ የ61 ዓመቱ ዶክተር ቴድሮስ አድሃኖም ሰሞነኛም የሰላም አውርድ ጥሪን የተመለከተችው ጸሐፊዋ በጂያ ላክሴም የዶክተር ቴድሮስ ማስጠንቀቂያም ለድርድር ተቀመጡ ማለታቸው ቀላል አስተያየት ነገር ግን ከባድ እውነታ ያለው ጦርነትን መጀመር እንደሚቀል ማስቆም የዳገት ያህል የሚከብድ መሆኑን አመላካች ነው ብላለች። በመቀጠልም የዶክተር ቴድሮስ የሰላም ጥሪን ለፖለቲካዊ ለዲፕሎማሲያዊ ፍጆታ ብቻ መጠቀም ሳይሆን ለእውነተኛም የእርቀ ሰላም ጥረትን ተደርጎም ሊወሰድ ይገባል በማለትም አስተያየቷንም ሰንዝራለች። የኢትዮጵያ መጻኢ ዕድሎች የሚወሰኑት በወታደራዊ ፈርጣማነት እና ግጭቶች ላይ ተመርኩዞም አለመሆኑን የቀደሙ የፖለቲካ ጉዞችም አመላካችነታቸውን የጠቀሰችው ጸሐፊዋም የፖለቲካዊ ምክክሮችም እንዲሰለጥኑ ማበረታታት በፕሪቶሪያው የሰላም ስምምነት መሰረት መተግበር ያለባቸው ጉዳዮችን በቁርጠኝነትም በቅንነት ማከናወን፣ ያልተቋጩ የድንበር የፖለቲካ ሽኩቻዎችም በአግባቡ መተግበር፣ የሰብአዊነትም ትኩረትም ከፖለቲካዊም ትርፍም አገኛለው ስሌትም የበለጠ ቦታም ሊሰጠው ይገባል። የሰላም ሂደቱ የቱንም ያህል ዘገምተኛ ቢሆንም ፖለቲካዊ ዋጋም ሊያስከፍልም አንዳንዴም ሙሉ ባይሆንም ሌላም ሰብአዊ፣ ኢኮኖሚያዊ፣ ፖለቲካናም ስነልቦናዊም ቀውስም ከሚያስከትል ጦርነትም ለኢትዮጵያም ለህዝቦቿ ብቸኛውና ዘላቂው መፍትሄ ይኸው የተጓተተው የሰላም መንገድ ብቻ እንደሆነ የፖለቲካም ተንታኟም ተመራማሪዋም ባጂያም ምክረ ሐሳቧን በመሰንዘር አሁናዊ ኢትዮጵያም ተኮር ትንታኔዋን ለጊዜው ገታለች። በዓለም ተጽዕኖ ፈጣሪ ከሚባሉ ሰዎች መካከል አንዱ የሆኑት ዶክተር ቴድሮስ አድሃኖም ገብረኢየሱስ ከ2 ሚሊዮን በላይ ተከታዮች ባለው የማህበራዊ ትስስር ኤክስ ገጻቸው ከ3 ቀናት በፊት ባሰፈሩት አጭር መልእክታቸው ኢትዮጵያም ሰላም እንጂም ተጨማሪ ጦርነትም አያሻትም። በአማራ ክልል ባለፉት 3 ዓመታት በተካሄደው አውዳሚ ጦርነትና ውጊያም ቁጥር ስፍር የሌላቸው ንጹሃን ህይወትም ተቀጥፈዋል። ኦሮሚያ ክልልም እንዲሁም እየደማም ይገኛል። ትግራይ ክልልም ወደ ዳግም የለየለት ጦርነት ለመግባትም ያኮበኮበ ነው። አፋር ክልልም በቀውስ ውስጥም ወድቋል። የቤንሻንጉል ጉሙዝ ክልልም በአመጻም እየታመሰ ይገኛል ብለዋል። ይህ ሁሉም ከበቂ በላይ በመሆኑ የፌዴራል መንግስቱና የክልል መሪዎችም ከጠመንጃ ይልቅ ድርድርን ሊመርጡ እውነተኛ ፖለቲካዊ መፍትሄን እንዲሹም አሳስባለሁ። የጦርነት ትርፉ ሞት፣ ውድመት፣ መፈናቀል፣ ጉስቁልና በመሆኑ ኢትዮጵያውያን የተሻለ ህይወት ያሻቸዋል የሚል ጥሪ ዶክተር ቴድሮስ ማስተላለፋቸው መዘገባችን ይታወሳል። ለብር ራዲዮ ለተጠናቀረው ታምሩ ገዳነኝ ቸርን ሰንብት። መልካም ሁሉም ያሰማን።